ጤና ይስጥልኝ እንዴት ሰነበታችሁ? ይህ በአዲስ ከተማ ክፍለ ከተማ ኮሙኒኬሽን ጽሕፈት ቤት ተዘጋጅቶ የሚቀርብላችሁ ሳምንታዊ የአዲስ ሳይበር ጥንቅራችን ነው። በቅድሚያ አርዕስተ ዜና። የአዲስ ከተማ ክፍለ ከተማ አስተዳደር የትንሳኤ በዓልን ምክንያት በማድረግ በተስፋ ብርሃን የምገባ ማዕከል ከአረጋውያንና አቅመ ደካሞች ጋር አከበረ። የአዲስ ከተማ ክፍለ ከተማ አስተዳደር የ9 ወራት የመንግስትና የፓርቲ ስራዎች አፈጻጸም ግምገማ አካሄደ። የታቀዱ የከተማ ግብርናና የስራ ዕድል ፈጠራ ስራዎች ያሉበት ደረጃ ተገመገመ። በአዲስ ከተማ ክፍለ ከተማ ቀዳማዊ ልጅነት እንክብካቤ ዙሪያ ባለፉት 90 ቀናት የተከናወኑ ስራዎች አፈጻጸም ግምገማ ተካሄደ። የደንብ ማስከበር ሰራተኞች በጥሩ ስነ ምግባር ታንጸው በታማኝነት በመስራት ህዝብና መንግስት የጣለባቸውን ሙያዊ አደራ በተገቢ መንገድ እየተወጡ መሆናቸው ተገለጸ። የአዲስ ከተማ ክፍለ ከተማ አስተዳደር የትንሳኤ በዓልን ምክንያት በማድረግ በተስፋ ብርሃን ምገባ ማዕከል ከአረጋውያንና አቅመ ደካሞች ጋር አከበረ። ትንሳኤ ክርስቶስ ለሰው ልጆች ፍቅር ሲል በመስቀል ላይ የዋለበት በኋላም ሞትን ድል አድርጎ የተነሳበት ታላቅ በዓል ነው ያሉት የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳ አወል፣ እኛም ክርስቶስ ፍቅር ትምህርት በመውሰድ በዓሉን በዝቅተኛ የኑሮ ደረጃ ካሉ ወገኖቻችን ጋር በፍቅርና በአብሮነት አክብረናል ሲሉ ገልጸዋል። የብልጽግና ፓርቲ አዲስ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙስጠፋ ቱኩ በበኩላቸው መንግስት ሰው ተኮር የሆኑ በርካታ እቅዶችን ነድፎ እየሰራ መሆኑን ጠቅሰው በዝቅተኛ የኑሮ ደረጃ ለሚገኙ ዜጎች ፍቅርና እንክብካቤ ከመስጠት በተጨማሪ በዘላቂነት የሚቋቋሙበትን አግባብ ለመፍጠር እየተሰራ ይገኛል ሲሉ ተናግረዋል። የአዲስ ከተማ ክፍለ ከተማ አስተዳደር የ9 ወራት የመንግስትና የፓርቲ ስራዎች አፈጻጸም ግምገማ አካሄደ። የክፍለ ከተማ አስተዳደሩ ባለፉት 9 ወራት የተከናወኑ የመንግስትና የፓርቲ ስራዎችን በተመለከተ ጠቅላላ የክፍለ ከተማው አመራርና የወረዳ አስተባባሪ ኮሚቴዎች በተገኙበት ገምግሟል። መድረኩን የመሩት የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳ አወል እንዳሉት ባለፈው 9 ወር በዋነኛነት የህዝብን ጥያቄ መሰረት በማድረግ በአገልግሎት አሰጣጥ፣ በልማት ስራዎች፣ ህገወጥነትን በመከላከል፣ በበጎ ፈቃድ ስራዎችና በመሰል ተግባራት ተስፋ ሰጪ ውጤት የተመዘገበበት ነበር ብለዋል። ወይዘሮ አይዳ አክለውም በንቅናቄ መልክ የተሰሩ ስራዎችን የህዝቡን ችግር ያቃለሉና ስኬቶች የተመዘገቡበት መሆኑን የገለጹት ዋና ስራ አስፈጻሚዋ ለዚህም አመራሩ ተቀናጅቶ ተናቦ ከመስራቱ በተጨማሪ የህዝባችን ሁለንተናዊ ድጋፍ ከፍተኛ ነበር ብለዋል። የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙስጠፋ ቱኩ በበኩላቸው በሁለቱም ዘርፎች ባለፉት ጊዜያት ጠንካራ ተቋማትን መፍጠር ላይ በልዩ ትኩረት ሲሰራ እንደነበር ገልጸው የተጀመረውን ሀገራዊ ብልጽግና ጉዞ ተቋማዊ ህዝባዊ መሰረት ከማስያዝ አንጻር በአመቱ መጀመሪያ የታቀደውን እቅድ ለማሳካት በከፍተኛ ተነሳሽነትና ቁርጠኝነት ሲሰራ መቆየቱን ገልጸዋል። በአዲስ ከተማ ክፍለ ከተማ የህብረተሰቡን ተጠቃሚነት ለማረጋገጥ የታቀዱ የከተማ ግብርናና የስራ ዕድል ፈጠራ ስራዎች ያሉበት ደረጃ ተገመገመ። በአዲስ ከተማ ክፍለ ከተማ የህብረተሰቡን ሁለንተናዊ ተጠቃሚነት በ90 ቀናት ውስጥ የታቀዱ የከተማ ግብርናና የስራ ዕድል ፈጠራ ስራዎች ያሉበት ደረጃ የክፍለ ከተማው እና የዘርፉ የወረዳ አመራሮች በተገኙበት ተገምግመዋል። መድረኩን የመሩት የአዲስ ከተማ ክፍለ ከተማ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሙስጠፋ ቱኩ እንዳሉት በከተማ ግብርናና በስራ ዕድል ፈጠራ በታቀደላቸው የጊዜ ገደብ መሰረት ለመስራት እየተደረገ ያለው ጥረት አበረታች መሆኑን ገልጸው በዚህም የህብረተሰቡን ችግር ለመቅረፍ በጊዜ የለኝም መንፈስ መስራት ይገባል ብለዋል። የአዲስ ከተማ ክፍለ ከተማ ምክትል ዋና ስራ አስፈጻሚ እና የስራና ክህሎት ጽሕፈት ቤት ኃላፊ ወይዘሮ ሰላማዊት ከበደ በበኩላቸው እቅዳችንን ለማሳካት በተሻለ የአፈጻጸም ደረጃ ላይ እንደሚገኙ ገልጸው በዚህም አመራሩ የተሻለ ለውጥ ለማምጣት በተናበበና በተደራጀ መልኩ በቅንጅት መስራት እንዳለበት ተናግረዋል። በአዲስ ከተማ ክፍለ ከተማ ቀዳማዊ ልጅነት እንክብካቤ ዙሪያ ባለፉት 90 ቀናት የተከናወኑ ስራዎች አፈጻጸም ግምገማ ተካሄደ። የክፍለ ከተማ አስተዳደሩ የቀዳማዊ ልጅነት እንክብካቤ ላይ ህጻናትን አካላዊና ስነ ልቦናዊ አቅም እንዲኖራቸው የሚያስችል ባለፉት 90 ቀናት የተከናወኑ ስራዎች አፈጻጸም ገምግመዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አይዳ አወል የቀዳማዊ ልጅነት ስራ ልጆች በእውቀትና በስነ ልቦና የዳበረ አይምሮ እንዲኖራቸው ሀገር ተረካቢና አምራች ዜጋ እንዲሆኑ የሚያስችል መሆኑን ገልጸው የቀዳማይ ልጅነት መስጫ ተቋማት ውጤታማ ሆነው እንዲቀጥሉ ሁሉም ኃላፊነቱን ሊወጣ ይገባል ሲሉ ገልጸዋል። የአዲስ አበባ ከንቲባ ጽሕፈት ቤት ስትራቴጂክ ጉዳዮች ኃላፊ ዶክተር እሸታየው በበኩላቸው ህጻናት በመንፈስ ጠንካራና ጤናማ ሆነው እንዲያድጉ የቀዳማይ ልጅነት ተግባር ወሳኝነት ያለው በመሆኑ በትኩረት መስራት ይገባል ብለዋል። ደንብ ማስከበር ሰራተኞች በጥሩ ስነ ምግባር ታንጸው በታማኝነት በመስራት
ህዝብና መንግስት የጣለባቸውን ሙያዊ አደራ በተገቢው መንገድ እየተወጡ መሆናቸው ተገለጸ። የአዲስ ከተማ ክፍለ ከተማ ደንብ ማስከበር ቅርንጫፍ ጽሕፈት ቤት በሁሉም ወረዳዎች ለሚገኙ በስነ ምግባርና ጸረ ሙስና ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። በዕለቱ መልእክት ያስተላለፉት የክፍለ ከተማው ደንብ ማስከበር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ደጀኔ ነገሮ በክፍለ ከተማው የሚገኙ የደንብ ማስከበር ሰራተኞች በጥሩ ስነ ምግባር ታንጸው የደንብ መተላለፎችን ለማስቀረት ከፍተኛ ጥረት እያደረጉ መሆናቸውን ጠቅሰው ሰራተኞቹ የደንብ መተላለፎችን ከመከላከል ባለፈ በከተማዋ ሁለንተናዊ ልማት ላይ የነቃ ተሳትፎ እያደረጉ መሆናቸውን ተናግረዋል። ስልጠናውን የሰጡት አቶ ኢዮብ ከበደ በበኩላቸው የዘርፉ ሰራተኞች ጥሩ ስነ ምግባርን ተላብሰው ከጸረ ሙስና የጸዳ አገልግሎት በመስጠት ህዝብና መንግስት የጣለባቸውን አደራ በታማኝነት መወጣት እንዳለባቸው ገልጸዋል።